እዚህ ምን አባሽ ታደርጊያለሽ? እንዴት ነው ደፍረሽ ወደዚህ ቤት የገባሽው? ተናገሪ። እዚህ ምን አባሽ ታደርጊያለሽ? እንዴት ነው እዚህ ቤት የገባሽው? ተናገሪ። እንዴት ደፍረሽ እዚህ ቤት ገባሽ? በቃ አማራጭ አጣሁኝ። ይሄ መጨረሻ አማራጭ ነው ወንድሜ። ይገባኛል። እኔ እኮ አዋርዳችኋለሁ፣ አንገታችሁን አስደፍቻችኋለሁ። ኧረ ተይ፣ አፋሌ ብለሽ ልታወሪ ነው? እንደው ምን አይነት ከብት ነሽ? እንደው ምን አይነቷ ፈጣጣ ነሽ? ማትረቢ። አለማወቅ እኮ ነው። አጥፍቻለሁኝ። በቃ ይቅርታ አድርግልኝ። አሁን ማንም ሰው ሳይሰማሽ ከዚህ ቤት ቀጥ ብለሽ ውጭ። አልወጣም ወንድሜ። ትገለኛለህ እንጂ እኔ ወዴትም አልሄድም። ተይ ብያለሁ፣ እንዳታሳስች። እንደማራራልሽ ልብሽ ያውቀዋል። ምንም ይሁን አልወጣም። እገልሻለሁ መሲ። አይ ወንድሜ፣ አንተ ግደለኝ እንጂ አልወጣም። ከሌላው ይሻለኛል። ተይ፣ ሰው አይስማን። አንድ ጊዜ ያዋረድሽን ይበቃሻል። ድጋሚ አታዋርጅን ወንድሜ እባክህ። እችን ማትረቢ ወንድሜ፣ ደጋግመሽ ከምታዋርጅኝ ሞተሽ ብገላገልሽ ይሻለኛል። ወንድሜ ምን እያደረግክ ነው? እባክህ ወንድሜ፣ ዞር በይ ወንድሜ። ዞር በይ ከፊት። ዞር አልልም። መጀመሪያ እኔን ግደለኝና ወደ እሷ ትሄዳለህ። ጉልበተኛነት በጣም የበዛ ይመስልህ? አንቺ ልጅ በማይመለከትሽ ነገር መሀል አትግቢ። ያለኛ ማንም የላትም እያልኩ ነው። መጀመሪያ አታስፈልጉኝም ብላ ሄዳለች አይደለ? ያኔ ከህይወታችን ሰርዘናታል። አንቺ ደግሞ ከፈለግሽ ሄደሽ አብረሻት መኖር ትችያለሽ። ወንድሜ አትጥሪ፣ እንዳትኝ፣ ቶሎ በይ ውጭ። ወንድሜ ምን እያደረግክ ነው? እህቴ ጠብቂኝ። እህቴ አይኗን ጨፍና እንግዲህ ያው በመጨረሻም ወደ ቤተሰብ መታ ነበር ማለት ነው። ግን ደግሞ መኩ በፍጹም እንደዚያ አዋርደሽን እንዴርሽ አሁንም ድጋሚ አታዋርጅን፣ ቀስ ብለሽ ወደ መጣሽበት እኛን እኮ አልፈልጋችሁም ብለሽ ሰርዘሽ ወጥተሻል። ስለዚህ ለምንድን ነው የምትመጪው? በማለት እንግዲህ ጉሮሯን እንቅ አድርጎ እጅግ በጣም ሲያስጨንቃት ነበረ። እሷ ግን ሌላ ሰው ከሚገለኝ አንተ ወንድሜ ብትገለኝ ይሻለኛል። አዎ የእናንተን ምክር አልሰማሁም፣ ጥፋት አጥፍቻለሁ። ሰው እኮ ይሳሳታል። ስለዚህ እባክን ወንድሜ ስህተት ሰርቻለሁኝ፣ ግን ደግሞ ከዚህ ወጥቼ የሚሄድበት የለኝም እባክህን በማለት እንግዲህ እግሩ ላይ ወድቃ ብትለምነውም መኩ ግን ምንም አይነት ነገር ሊራራላት አልቻለመት ነው። እንደዚህ በህይወት ኑረሽ ከሰው ከምታዋርጅኝ በገልሽ ይሻለኛል በማለት እጅግ በጣም ጎሮሮዋን ንቅ በማለት በመያዝ ማለት ነው እጅግ ሲያስጨንቃት በነበረበት ሰዓት ኑኑ መታ ማለት ነው። አስለቅቀዋለች። እንዴት እንደዚህ ታደርጋለህ? ለምንድን ነው እንደዚህ የምታደርገው? እህቴ እኮ ተጨናንቃለች። ለምን እንደዚህ ታደርጋለህ? እንደዚህ ማድረግ እኮ አልነበረብም። ለምን ጉልበት አለኝ እያልክ እንደዚህ ከኛ ላይ ታሳያለህ? በማለት እንግዲህ ኑኑም የተቻላትን ያክል ወንድሟን ለመከራከር ሞክራ ነበር። ግን ደግሞ ሞኩ ምንም ያክል ነገር ብትለፈልፍም ማለት ነው ሊሰማቸው አልቻለም። ቀስ ብላ አሁን ከዚህ ቤት እንድትወጣ እፈልጋለሁ፣ ድጋሚ መዋረድን አልኩት። እንግዲህ መሲ ድጋሚ ከቤት እንድትወጣ አድርጓታል ማለት ነው። ኑኑም እየተከተለቻት ነበር እየወጣችው። እህቴ ጠብቅኝ እያለች እየተከተለቻት ሄዳለች ማለት ነው። ያው እንግዲህ መሲ ባየችው ነገር፣ በተፈጠረው ነገር፣ ቴዲ ባደረገባት ግፍ መጠን ማለት ነው ወደዚያ ቤት መመለስን አልፈለገችም። ምክንያቱም ከተመለሰችም እሷን በጣም ተናዳ ስለሆነ ከቴዲ ጋር ሌላ ውስጥ ነው እንትን የምትለው ማለት ነው። ምክንያቱም ይህን ሁሉ ነገር ሰምታ እንደዚህ እየተናደደች እየተቃጠለች ዝም ማለት አትችልም ማለት ነው። እገለዋለሁ እያለች ነበረ ማለት ነው እውነቱን እስከምታውቅ ድረስ። እንግዲህ ሀናና ሊዛ እየጠበቁት ባለበት ሰዓት ነበር ቴዲ በስተመጨረሻም ነገሮቹ አልተመቻቸልኝም፣ ስለዚህ ልመጣ አልቻልኩም በማለት እንግዲህ ለሀና ቴክስት አድርጎላት፣ ሀናም እጅጉን በጣም እየተበሳጨች እንዴት እንደዚህ ያደርገኛል እስካሁን
ጠብቆ መንጣት አልችልም ምናምን ነገር ብሎ ለምን እንደዚህ ያደርገኛል? እኔ እኮ በጣም ወደዋለሁ አፈቅረዋለሁ፣ ግን እሱ ተጫወተብኝ። ለምንስ በዚህ ሰዓት ቀጥሮኝ እስካሁን ስጠብቀው ቆይቶ እንዴት ሂጂ ይለኛል? በማለት እንግዲህ ወደ ቤት ከገባች በኋላ እይተዋን ማለት ነው እያለቀሰች ነበረ። ሊዛም ከዚህ በኋላ ይበቃሻል፣ መረጋጋት መቻል አለብሽ እባክሽን በማለት ያው ሀናም ውጪ ወጥታ ጠጣትና ራሷን ለመርሳት ፈልጋ ነበረ። ግን ደግሞ ሊዛ ሁልጊዜ በተናደድሽና በተበሳጨሽ ሰዓት እንደዚህ ራሽን በመጠጥ መደበቅ የለብሽም እባክሽን ተረጋጊ በማለት እንግዲህ ጓደኛዋን ማለት ነው ሀናን ለማረጋጋት እየሞከረች ትገኛለች ማለት ነው። አሁን ላይ እንግዲህ ያው ኑኑ ማለት ነው እጅግ በጣም ተጨናንቃ ነበር። መሲ ከመምጣቷ በፊት ለእናቷ እኔ ምንም ነገር የለኝም የምገዛው ነገር ያስፈልገኛል፣ ስለዚህ እባክሽን እናቴ ብር ስጭኝ፣ ጫማም የለኝም ልብስም የለኝም በማለት እንግዲህ ለአይንዬ ተናግራለች። ስቅስቅ ብላ ነበር ያለቀሰችው። አይንዬም እጅጉን በጣም በማዘን የልጅን ፍላጎት እኔ ነኝ ያላሟለሁት፣ ምንድነው የከፋሽ? ምን ሆንሽብኝ ልጄ? በማለት እጅጉን በመበሳጨት ላይ ነበረች። እንዲሁም ደግሞ ያላትን ገንዘብ የቋጠረቻትን ገንዘብ ፈታ ስሰጣት ነበረ። በዚህን ሰዓት እንግዲህ ኑኑ እጅጉን በጣም ነበር ያዘነችው። ምክንያቱም እናቷ እንደዚያ ያለቻትን ገንዘብ ማለት ነው ስሰጣት በቃ ምንም ነገር አልፈልግም ማየ በቃ ምንም ነገር አልፈልግም በማለት እንዲሁም ላይንዬ ብሩን ልትመልስላት ችላለች ማለት ነው። ሌላው እንግዲህ ኤልሹ ነች። ኤልሹ አዶኒ ጋር በጣም እየተጫወተባት ይገኛል ማለት ይችላል። ምንም ያክል ማለት ነው ኤልሹ ክፉነት ወይንም ደግሞ ክፋት ነገር ቢኖርባትም ማለት ነው ያው አዶኒ ደግሞ ይህን ነገር ማድረግ የለበትም ማለት ነው። ጆን በመጣ ሰዓት ልክ ኤልሹ የሱ ፍቅረኛ እንደሆነች በጣም ብዙ ነገሮችን ሲያሳይ ነበር ማለት ነው። ነይ እዚህ ጋር ተቀመጭ እያለ ነው ማለት ነው። እና ጆን ደግሞ ያው ቤሎን እንድጠራለት ነበር የፈለገው። ሂጅና ወንድምሽን ጥሪልኝ እያላት ነበረ። ያው ደግሞ አዶኒ ደግሞ ንቅንቅ እንዳትይ ነይ አጠገቤ ተቀመጭ በማለት እንግዲህ ያው ኤልሹን ጉትት አድርጎ አጠገቡ አስቀምጦ እንዲሁም እቅፍ አድርጓት ማለት ነው። እሷ የኔ ፍቅረኛ ነች፣ ስለዚህ እሷን ማዘዝ ሆነ ምንም አይነት ነገር አትችልም በማለት እንግዲህ ያው ለጆን ሲናገረው ነበር። ጆንም እጅጉን በጣም ነበር የተበሳጨ። ቤሎን እንደመጣ ከዚህ ማውራት አልፈልግም፣ እዚህ የተቀመጠን ሰው ማየት አልፈልግም፣ ስለዚህ ውጭ ወተን መነጋገር እንችላለን በማለት ተያይዘው ቤሎንና እንዲሁም ደግሞ ሁለታቸውም አንድ ላይ አወርተዋል ማለት ነው። ስለ ወይዘሮ ሄለን እንዴት አድርገው መያዝ እንዳሉባትና እንዴት አድርገው ማጋለጥ እንዳለባቸው እያወሩ ይገኛሉ ማለት ነው። እና ያው እነ ጆን በወጡበት ሰዓት ላይ ወዲያውኑ ነበረ አዶኒ ማለት ነው ኤልሹን የገፈተራት ማለት ነው። እና ለብቻው ነበር ቁጭ ያለው። ኤልሹ በጣም ነበር ያለቀሰችው። ለምንድን ነው በስሜቴ እንደዚህ የምትጫወተው? ምንም ያክል አንተ ባትወደኝ እንኳን እኔ እንደምወድ እንደማፈቅረ ታውቃለህ፣ ግን ደግሞ እኔን እንዴት እንደዚህ ትጫወትብኛለህ? በማለት እሷም የየዋን ማልቀሷን ጀምራለች ማለት ነው። ሲመለስ ግን ማለት ነው ቤሎን እጅጉን እያለቀሰች ነበር። ምንድነው የተፈጠረው ነገር? ምንድነው የሆንሹ? በማለት ኤልሹን ለማናገር ሞክሮ ነበር። ኤልሹ ያው አዶኒን እንደምትወደውና እንደምታፈቅረው ነው የተናገረችው። እሱን ስለምወደው ስለማፈቅረው ነው፣ ግን ደግሞ እሱ ዞር ብሎ ሊያየኝም አልቻለም በማለት በጣም ብዙ ነገሮችን እየለፈለፈች ነበር። ኧረ እባክሽን እንደዚያ እኮ አይባልም። ለምንድነው እንደዚህ የሚሆነው? እሱ ሲጀመር ላንቺ የሚሆን ሰው አይደለም፣ ወንድምሽ እኮ ነው። እንዴት ወንድምሽን ልታፈቅሪ ትችያለሽ? በፍጹም አይሆንም በማለት እሱ ወንድሜ አይደለም፣ ወንድሜ አንተና አንተ ብቻ ነህ፣ እሱ ደግሞ ፍቅረኛ ነው በማለት እንግዲህ ስትናገረው ነበረ ማለት ነው። እና እሱ እኮ አዶኒ ካጠገብሽ እንዳይደርስ ራሱ እኔ ራሴ አስጠንቅቄዋለሁ በማለት እንግዲህ ቤሎን ይናገራል። እና አንተ አስጠንቅቀ ሆኖ እንደዚያ የሚሆንብኝ በማለት ለምንስ እንደዚህ ታደርጋለህ ወንድሜ እባክህን በማለት እንግዲህ ያው ቤሎን ለመለመን ሞክራ ነበር። ቤሎን ግን ምንም አይነት ነገር ሊሰማት አልቻለም። አሁን በጣም እየቀበጥሽ ነው፣ ስለዚህ አርፈሽ ስነስርዓት ይዘሽ ተቀመጭ በማለት ያው ራሱ እህቱን ማለት ነው እየተቆጣት ነበረ። ከዚህ በኋላ እንግዲህ ኤልሹ ምን ልታደርግ ትችላለች? በነገራችን ላይ ከአዶኒ ጋር መቀጠል ትፈልጋለች። አዶኒም አሁን ላይ እውነት እየወደዳት እያፈቀራት ይገኛል፣ ግን እልህ ነገር አለበት ማለት ነው። እሷም ደግሞ ተንኮል ከመስራት ወደ ኋላ አላለችም። እና ያው ኤልሹን የሚርቅበት ምክንያት አንዳንዴ በጣም ተንኮል ስለምታበዛ ተንኮል ስለምትሰራ ይመስለኛል። ሲቀጥል እንግዲህ ያው ቤሎን ማለት ነው በስተመጨረሻም አሁን ኑኑ ማለት ነው ትምህርቷን እንድጀምር ነግሯታል ማለት ነው። ምክንያቱም ኤልሹ ትምህርቷን ልጀምር ነው፣ ስለዚህ አንቺም ትምህርት እንድጀምር ይፈልጋለሁ ብሏታል ማለት ነው። ስለዚህ ኑኑ ትምህርቷንም ልጀምር ትችላለች። ምንም ይሁን ምንም
አሁን ላይ እኔ የተማረሽ ሚስት ነው የምፈልገው። ስለዚህ እንድትማሪልኝም እፈልጋለሁ እኮ እማራለሁ፣ ችግር የለውም ግን ደግሞ ጊዜው አሁን አይደለም በማለት እንግዲህ ኑኑ ለመመለስ ትችላለች። ግን ደግሞ አይደለም ነገሮቹ ይመቻቹና እንዲሁም ደግሞ የቤት ሰራተኛ ይቀጠራል፣ አንቺ ትምህርትሽን ትጀምሪያለሽ በማለት እንግዲህ ቤሎን ኑኑንም አስረድቷታል ማለት ነው። እና ኑኑ ሲያስጨንቃት የነበረው ስለ መሲ ጉዳይ ነበር። አሁን ደግሞ ወደ ቤት ተመልሳለች እና መኩ ባደረገው ነገር አሁንም ተበሳጭታለች ማለት ነው። በእርግጠኝነት ሜሲ ወደ ቤተሰቦቿ ቤት ትመለሳለች። እንዲሁም ደግሞ መኩ የሚረዳበት አጋጣሚ ይፈጠራል ብዬ አስባለሁ። ምክንያቱም እናቱም ወይዘሮ አይንዬ እንግዲህ ተንበርክካ ማለት ነው ያው ይቅርታ ብላ እንደምንም ብላ ማለት ነው መሲን ወደ ቤት የምትመለስ ይመስለኛል ብዬ አስባለሁኝ። እንግዲህ ቀጣይ ፓርት አብረን የምናይ ይሆናል። ውድ ቻናል የተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።